አንድ ሰው ሀብታም የሚሆነው ብዙ ብር ሲያከማች ብዙ ብር በባንኩ ውስጥ ሲኖረው፣ በተጨማሪም ሀብታም የሚሆነው ባንካችን ውስጥ ብር ብዙ ሲቀመጥ ይመስለናል። ግን ስህተት ነው። ተታለናል። በባንክ ውስጥ ገንዘብ ስታስቀምጥ አንተ ሳትሆን ሀብታም የምትሆነው ባንኩ ነው ይበልጥ ሀብታም የሚሆነው። አንተ ሳትሆን ገንዘብህን እንዲያስቀምጡልህ የሰጣቸው ባንኮች ነው የሚለወጡት። ደግሞ አንዳንድ ማስተዋል የጎደላቸው ሰዎች አሉ። ባንክ ስታስቀምጥ ወለድ አለው፣ ባንኮቹ ወለድን ይሰጡሃል፣ እንዲሁም ስትቆጥቡ ይሸለማሉ ብለው ያበረታታቸዋል። ግን ልብ በል፣ እንድትቆጥብ የሚሸልሙ ለአንተ አስበው አይደለም፣ ለአንተ ግድ አይሰጣቸውም። ስትቆጥብ ገንዘብን ስትሰጣቸው እነሱ ስለሚጠቀሙ ብቻ ነው ወዳጄ። ሀብታም ሰዎች እንደ ተራው ማህበረሰብ ቆጥበው አይደለም ሀብት ላይ ደረሱት። ካላመንክ የትኛውንም ሀብታም መጠየቅ ትችላለህ። ፋይናንሻል ነፃነትን ማግኘት ከፈለክ ወይም ሀብታም ለመሆን ከፈለክ መጀመሪያ እውነት የሚመስሉትን የውሸት ሐሳቦች ማስወገድ አለብህ። ሲቀጥልም ስለ ገንዘብ፣ ስለ ባንክ አሰራሮች፣ ስለ ኢንፍሌሽን ማወቅ ይኖርብናል ይለናል የሪች ዳድ ፑር ዳድ ጸሐፊ ሮበርት ኪዮሳኪ። ዛሬ በዚህ ጉዳይ ላይ እንማማራለን። አምነን የተቀበላቸውን ውሸቶች፣ አምነን የተቀበላቸው ውሸት የሚመስሉ አመለካከቶችን እናስወግዳለን። ሌሎች ሰዎች ስለ ገንዘብ ያላወቁትን በዚህ ቪዲዮ እናውቃለን። እስከ መጨረሻው ተከታተሉኝ። አንድ ቻሌንጅ ጀምረን ነበር። በዚህ ወር መጨረሻ 100,000 ሰብስክራይበሮች መግባት አለብን። እናም ሰብስክራይብ አድርጋችሁ ጀምሩት። ቪዲዮ ቫይራል ይውጣ። ሁላችሁም ላይክ አድርጋችሁ ይህን ቪዲዮ ጀምሩት። አሁኑኑ ላይክ አድርጉት። አንደኛ፣ የገንዘብ ተፈጥሮ። ስለ ገንዘብ ተፈጥሮ ለማወቅ በመጀመሪያ ገንዘብን ማን እንደፈጠረው ወይም በምን ምክንያት እንደተፈጠረ የሚባለውን ነገር መመልከት ያስፈልገናል። የወረቀት ገንዘብ የተፈጠረበትን ምክንያት ለምን እንደሆነ ብዬ ስጠይቅ፣ እንዴት እንደተፈጠረ ስመረምር አንድ አስገራሚና ተጨባጭ ነገር ላይ ደረስኩ። እሱን ላካፍላችሁ። የወረቀት ገንዘብ ለመጀመሪያ ጊዜ ለዓለም ያስተዋወቀችው ቻይና ነበረች። የዛሬ 1400 ዓመት አካባቢ በ7ኛው ክፍለ ዘመን በታንግ ዳይናስቲ ወይም በታንግ ስርወ መንግስት ነበር የመጀመሪያው የወረቀት ገንዘብ ለዓለም የተስተዋወቀው። እነዚህ ቻይናዎች ለምን የወረቀት ገንዘብ ሊሰሩ አስፈለገ የሚለውን ነገር ስንጠይቅ መልሱ ወደ አንድ አቅጣጫ ያመራናል። እሱም ቻይና በጣም ሰፊ ሀገር ስለሆነች፣ እንዲሁም ቻይና የዓለም የንግድ ማዕከል ስለሆነች። ቀደምት ቻይኖች ልክ አሁን እንዳሉት ቻይናዎች በንግድ ያልገቡበት ቦታ አልነበረም። ከፓኪስታን፣ አፍጋኒስታን፣ ፐርሺያን ወይም በአማርኛው ፋርስ እንዲሁም ቱርክን አልፈው አውሮፓ ድረስ በመምጣት ንግድ ያካሂዱ ነበር። ለአንድ አፍታ ብታስቡት ከዓለም ጫፍ እስከ መካከለኛው ዓለም ድረስ መጥተው ይገበያዩ ነበር ማለት ነው። በጣም ረጅም ነው። በጣም ርዝመቱ ደግሞ ይበልጥ የሚያረዝመው ነገር በፈረስ የሚደረግ ጉዞ በመሆኑ ነው። ኢማጂን ከአንድ አገር ወደ ሌላው አገር ለመገበያየት ስትሄድ በሳጥን የተሞሉ የወርቅና የብር ሳንቲሞችን ይዘህ ስትጓጓዝ፣ ከሀገር ሀገር ስትራመድ መንገዱ ረጅም ነው። ፕላስ በፈረስ ነው የምትራመደው። ሲቀጥልም በመሃል ወንበዴ አለ፣ ይዘርፈዋል። ኢቭን ቻይናውያን ንግዱን ቢቆጣጠሩትም ንግዱ ላይ ጎበዝ ቢሆኑም ይህ የወርቅና የብር ሳንቲም እንቅፋት ሆነባቸው። እናም ወደ አንድ ሐሳብ እንዲፈለስፉ ይህ ችግር ጋበዛቸው። እሱም እነዛን የወርቅ፣ የብር፣ የመዳብ ሳንቲሞች የሚተካ የወረቀት ገንዘብ መስራት። ልብ በሉ፣ አሁን ኪሳችሁ ያለው የወረቀት ገንዘብ ወርቅን፣ ብርን እና መዳብ እንደተካ ቁጠሩት። ቻይናውያን ገንዘብን ወደ ወረቀት ሲለውጡት ብዙ ነገር ተጠቅመው ነበር። ብዙ ጥቅሞችን አግኝተው ነበር። አንድ፣ ይህን የወረቀት ገንዘብ ለማዘዋወር በጣም ቀላል ሆነላቸው። ሁለት ደግሞ ቢዘረፍም ወረቀቱ ርካሽ ስለሆነ ድጋሚ ለማተም አይከብድም። ከሁሉ ባለፈ ደግሞ ገንዘቡን አንድ አካል ስለሚያትመው ብቻ ኢኮኖሚውን ለመቆጣጠር አይከብድም። ኢማጂን አድርገው እስኪ ሁሉም ሰዎች ወርቅ ቁፋሮን ቢያደርጉ፣ ስታስበው መንግስት ኢኮኖሚውን መቆጣጠር የሚችል ይመስላል? በጣም ነው የሚቸገረው። ነገር ግን ገንዘቡን እሱ ብቻ ቢያትም ለመቆጣጠር፣ ለማስተዳደር፣ ለማስከበር በጣም ነው የሚቀልለት። ቻይናውያን ይህን ነገር ፈለሰፉ። ሞንጎላውያን ቻይናዎችን በቀኝ ግዛት ሲገዟቸው ይህን ነገር ወረሱት። ሞንጎላውያን ደግሞ ድፍን ኤዥያን በቀኝ ግዛታቸው ሲያደርጉ ይህን ነገር አስፋፉት። አውሮፓውያን ይህን ነገር አዩት። እናም በቀኝ ግዛት ሲወሩ ለዓለም አዳረሱት። ይህ ነው የወረቀት ገንዘብ አመጣጥ።
አሁን እዚህ ጋር ልብ በል። የወረቀት ገንዘብ የተፈጠረበት ብቸኛው ምክንያት ወርቅን ብርን ለማስቀረት እንደሆነ መርሳት የለብም። ስለዚህ ዋጋ የሚያወጣው ከገንዘቡ ይልቅ ወርቁ መሆኑን መርሳት የለብም። መንግስታት ወርቃቸውን ላለማስነካት በቀላሉ በርካሽ የሚሰራ የወረቀት ገንዘብን አተሙ። ልብ በል፣ አንተም ብልጥ ከሆንክ ይህን ነገር ተረዳ። የወረቀት ገንዘብን ከምታስቀምጥ ለወረቀት ገንዘብ ከምትሮጥ ይልቅ ወርቅን አስቀምጥ። ወረቀት ዋጋውን ያጣል፣ ወርቅ ግን በፍጹም። የመጀመሪያው ሌሰን ምን መሰለ? የወረቀት ገንዘብን ሳይሆን ወርቅን አስቀምጥ ይሰኛል። ሁለተኛ፣ ገንዘብ ዋጋው እንዲያጣ ተደርጎ ነው የተፈጠረው። ስለ ኢንፍሌሽን ወይም የዋጋ ግሽበት በደንብ ማወቅ ያለባችሁ ሰዓት የደረሰ ይመስለኛል። ስለ ዋጋ ግሽበት አይዲያ የሌለው ሰው በፍጹም ሀብታም መሆን አይችልም። በፍጹም። የዋጋ ግሽበት ባጭሩ ለመረዳት አሁን ላይ ያለው ብር ከወራት በኋላ ዋጋውን ሲያጣ እንደማለት ነው። አሁን 100 ብር የገዛው ነገር የዛሬ ዓመት ተመሳሳይው ነገር ተመሳሳዩ ዕቃ 50 ብር ጨምሮ ስታገኘው እንደማለት ነው። ይህ ነው የዋጋ ግሽበት። እንዴት ነው የዋጋ ግሽበት ሊፈጠር የሚችለው? የዋጋ ግሽበት እንዴት ሊከሰት የሚችላል የሚለውን ሐሳብ ልጥቀስላችሁ፣ ላብራራላችሁ። የዋጋ ግሽበት በዋነኝነት የሚከሰተው መንግስት ከሚገባው በላይ ገንዘብን ሲያትሙ ነው። ብዙ ገንዘብ ሲታተም ሀብታም ምንሆን የሚመስለው ሰው ካለ እዚህ ጋር ልብ ብሎ ማዳመጥ ይገባዋል። መንግስት በጦርነትና በአንዳንድ መሰረታዊ የልማት ችግር ወይም የታክስ ጥረት ሲገጥመው በዚህ የተነሳ የጎደለውን ብር ለመሙላት ያትማል። አስተውሉ፣ ብሩ በህዝቡ እጅ አለ። መንግስት የገንዘብ እጥረት ገጠመው። ስለገጠመው ሌላ ብርን አተመ፣ ሌላ ብርን አመረተ። ምን የሚፈጠር ይመስላችኋል? ከሚገባው በላይ ብዙ ብር ይኖራል። ኢኮኖሚውም ይመታል። እንዴት እንደሚመታ አላስረዳችሁ። ወርቅ ለምን ዋጋ ያለው ቁስ ሆነ? ምክንያቱም ወርቅ በቀላሉ ስለማይገኝ። በቀላሉ አለመገኘቱ ዋጋውን ላይ ሰቀለው። አስቡት፣ ወርቅ በብዛትና በየቦታው የሚገኝ ቢሆን ወርቅ በጣም ይረክስ ነበር። ገንዘብም በተመሳሳይ ሁሉም ሰዎች እጅ ላይ ሲቀመጥ በተመሳሳይ በጣም በብዛት ሲኖር ዋጋው በጣም ይወርዳል። 100 ብር ሲገዛ የነበረው ነገር ተመሳሳይ ዕቃ 500 ብር ሊገባ ይችላል። ጀርመን በአንደኛው የዓለም ጦርነት ከተሸነፈች በኋላ ኢኮኖሚዋ በጣም ተመቶ ነበር። ኢኮኖሚዋ ልታስተካክል ብላ ከሚገባው በላይ ገንዘብን አመረተች፣ ከሚገባው በላይ ገንዘብን አተመች። ግን ያ ነገር ችግሯን ሊፈታላት አልቻለም። ችግሯን አባሰባት እንጂ። ገንዘቡ ዋጋውን አጣ። ሕፃናት ጀት ሰርተው ተጫወቱበት። ሰዎች ገንዘብን እንደ ማገዶ አቃጥለው ሞቁበት። ሻፍ ወጥ ሰሩበት። በየመንገዱ ብር ተጥሎ መመልከት የተለመደ ነበር። ፈላጊው ታጣ። ኢቭን የላቲን አሜሪካ ያሉት ሀገራት አሉ እንዲሁ ከሚገባው በላይ ገንዘብን አተሙ። ያተሙት ገንዘብ ዋጋውን አጥቶ በገንዘቡ ጌጣጌጥ ሰርተው እንደ ቦርሳ፣ እንደ ቀበቶ የመሳሰሉ ጌጣጌጦችን ሰርተው ለቱሪስቶች በዶላር ይሸጡታል። ኢንፍሌሽን ሪል ነው። የዋጋ ግሽበት ሪል ነው። ሂትለር እንግሊዝን ሲወጋ ኢኮኖሚዋን ለመምታት ብሎ የእንግሊዝ ፓውንድን በማተም በአውሮፕላኖች ላይ ብሩን በማስቀመጥ ሲበትን እንደነበረ ይታወሳል። ለምን? ኢንፍሌሽን እንዲከሰት ኢኮኖሚዋን ለመምታት በማሰብ። እዚሁ አህጉራችን ዚምባብዌ ከፍተኛ የዋጋ ግሽበት ያለባት ሀገር ነች። ኢቭን እዛ ሀገር ላይ ዳቦ ለመግዛት ስትሄድ ቁልል ብር ይዘህ ነው መሄድ ያለብህ። ያችን ቁራሽ ዳቦ ለመብላት ቁልል ብር ይዘህ መሄድ አለብህ። አንድ የሰማሁት ያሳቀኝ ነገር አለ። በጋሪ ላይ ገንዘብ እየገፋ ብትሄድ ሌባ ቢዘርፍህ እንኳን ብሩን አራግፎ ጋሪውን ነው የሚሰርቅ። ለምን? ከተቆለለው ብር በላይ ያ ጋሪ ዋጋ ስለሚያወጣ። ባንኮችም አንዳንዴ በትንሽዬ ወለድ ያበድራሉ፣ ህዝቡም ይበደራል። which means ብዙ ሰዎች እጅ ላይ ገንዘብ አለ። እነዛ ሰዎች ደግሞ ዕቃዎችን ይገዙበታል። ስለዚህ ብዙ ገዢ ይፈጠራል። ገዢ ሲኖር አምራቾችና ነጋዴዎች የሚሸጡትን ምርታቸውን ይጨምሩታል። ያ ዕቃ ዋጋው ይጨምራል። ባንኮችን ብድር መስጠት ሲያቆሙ ከዛ ምን ይፈጠራል? የብር እጥረት ይኖራል። የብር እጥረት አለ ማለት ደግሞ ያን ዕቃ የሚገዛው አካል የለም። ዋጋ ግሽበት ተፈጠረ ማለት አይደለም። ስለዚህ ወዳጆቼ ስለ ዋጋ ግሽበት በደንብ አውቃችኋል። እናም ገንዘብን ከመቆጠብ ስራ ላይ ማዋል እንዲሁም ከላያቢሊቲ አሴት ላይ ማተኮር ማለትም ዳቦን ከመግዛት ዳቦ መጋገሪያውን እንደ መግዛት ማለት ነው።
ገንዘብ ላይ ከመተማመን ገንዘብ የሚያስገኝልህን ነገር እሱ ላይ ብታውለው ያዋጣሃል። ብር ዋጋውን ሳያጣ ስራ ላይ ማዋል ይገባል። ያለ ስራ ከተቀመጠ ብር እየሞተ ይሄዳል። አንዳንድ ጊዜ ኢንፍሌሽን ለእድገት ሲባል ህጋዊ በሆነ መንገድ የተለያየ ዓለም ላይ ያሉ መንግስታት የኛ ሀገርም ጨምሮ ሳይበዛ ኢንፍሌሽን ሀፕን እንዲያደርግ ሆን ተብሎ ይደረጋል። ምክንያቱም አንዳንድ ጊዜ ኢንፍሌሽን ለኢኮኖሚ እድገት ያስፈልጋልና። ስለዚህ ሆን ተብሎ ስለሚደረግ ገንዘብህን ማስቀመጥ ሳይሆን ማንቀሳቀስ አለብህ። ማንቀሳቀስ የግድ አለብህ። ሶስተኛ ሀብት በድንገት አይመጣም። ጠንክሮ የሰራ ሀብታም ይሆናል ይላሉ። አንዳንዴም ሀብታም ለመሆን እጣ ፋንታ ላይ ልጻፍ ይገባል ብሎ የሚያስቡ ሰዎች አሉ። ግን ይህ ሐሳብ ከስር መሰረቱ ስህተት ነው። ከቀን ሰራተኛ በላይ ጠንክሮ የሚሰራ ሰው የለም። እነሱ ሀብታም ሊሆኑ ቀርቶ መኖር ከብዷቸዋል። በእድል የሚተማመኑ ሰዎች ደግሞ ኤለን መስክ እድለኛ የሆነ ይመስላል። በእድል ነው ይህን ያህል የቢሊዮን ዶላር ያከማቸው? እኔን አይመስለኝም። ሰውየው ጠንክሮ ይሰራል፣ በዛው ላይም ጭንቅላቱን ይጠቀማል። እንደ ቀን ሰራተኞች ጠንክሮ ብቻ አይሰራም። እሱ ስትራቴጂስት ነው። በእጣ ፋንታ የሚያምኑ ሰዎች ደግሞ እጣ ፋንታ ሀብትን ልትሰጥህ ትችላለች። ሀብትን የሚያቆይልን ነገር ግን እጣ ፋንታ ሳይሆን ያንተ ብቃት ነው። እጣ ፋንታ ያለ ብቃት ደግሞ ከንቱ ነች። ሀብት በስትራቴጂ፣ በእቅድ፣ በብልሃት፣ በፍጋት እንዲሁም በግንባታ የሚመጣ ነገር ነው። ሀብትን ልክ እንደ ዛፍ አስባት። ያቺን ዛፍ በመጀመሪያ ላይ ትንከባከባታለህ፣ ታሳድጋታለህ፣ ውሃ ታጠጣታለህ። ጊዜዋ ሲደርስ ደግሞ እሷም ፍሬዋን ትሰጣለች። ሀብት ማለት እንደዛ ነው። በእድልና ጠንክሮ በመስራት ብቻ አይመጣም። ከስር መሰረቱ ገንብተህ የምታመጣው ነገር ነው። ይህ ልብ በል። ሎተሪ ስለደረሰ ብቻ ሀብታም ልትሆን አትችልም። ሀብትን ስቴፕ ባይ ስቴፕ የምታመጣው ነገር ነው። ይህን ያስተምረናል ሮበርት ኪዮሳኪ በፍልስፍናው። የዛሬ ቪዲዮ ይህን ይመስላል። አዘጋጅና አቅራቢ እስክንድር ነበርኩ። በድጋሚ ላስታውሳችሁ ይህ ቻናል በዚህ ወር መጨረሻ 100,000 ሰብስክራይበሮች መግባት አለበት። ሼር አድርጋችሁ ለምትወዱት ሰው አጋሩ። 100,000 ሰብስክራይበሮች ገብተን እንብዛ። ሰብስክራይብ አድርጉን። ይህ ሀበሻን ሀስል ነው። አዘጋጅና አቅራቢ ታናሹ እስክንድር ነበርኩ። በድጋሚ ይህ ሀበሻን ሀስል ነው። እውነት እና ምክንያታዊነት